ጉድ የሚያስብል ሰበር መረጃ ከአሜሪካ ተሰምቷል። አሜሪካ ሰው ሀገር ላይ ሄዳ የሰው ሀገር ጠቅላይ ሚኒስትር በቁጥጥር ስር ላይ ማዋላት ተሰምቷል። አሜሪካ የዓለም ሕግ የማይበገራት ሀገር ወዴት እየሄደች እንደሆነ በጣም ያስገርማል። ይህም በተመለከተ ሰፋ ያለ መረጃ ይዘንላችሁ መጥተናል። ወደ ተከበራችሁ ተመልካቾቻችን በቅርቡ በጎንደር ቆላ ደባ አካባቢ ላይ እመቤታችን መታየቷ ተሰምቷል። ከዛም አልፎ ጸበል ፈልቆ በርካቶች የተፈወሱ ነው እንደተባለ የሚታወቅ ነው። ይህን ተመልክቶ ደግሞ በርካታ ሰዎች ተረት ነው አይታመንም ያሉ ቢሆንም ከዛ አካባቢ ሀገረ ስብከት የወጣ ትክክለኛ መረጃ ዛሬ ይዤላችሁ መጥቻለሁ ማለት ነው። ስለዚህ አካባቢ እውነትነቱ ምንድነው ዛሬ የምንሰማ ይሆናል። ወደ ሌላችን መረጃችን ስናቀና ደግሞ በዋቂ አርቲስቶች ታክሲ ሲጋፉ በሶሻል ሚዲያ እየተለቀቀ እንርዳቸው፣ መኪና እንግዛላቸው የሚል አዲስ አጀንዳ እየተሰጠን ያለው። ይህም በተመለከተ ሰፋ ያለ መረጃም ይዘን መጥተናል። የታዋቂዋ ሞዴል ቀነኒ አዱኛ ጉዳይ አሁንም እያነጋገረ ይገኛል። ነፍሷን ይማረውና በትናንትናው ምሽት አንዷለም ጎሳ ምላሽ መስጠቱን ተከትሎ በርካታ የኢትዮጵያ ሕዝብ አስተያየት እየሰጠ ይገኛል። በእነሱ ጉዳይ አዲስ መረጃ አለ የማሰማችሁ ይሆናል። ወደ ተከበራችሁ ተመልካቾቻችን ዛሬም እጅግ ወቅታዊ ሰበር ቁም ነገር አዘል ፕሮግራሞችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው አይከፈልበትም። ሁላችሁም ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁን በጠቅላላ ሰብስክራይብ ማድረጋችሁን እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሁንላችሁ። ወደ መጀመሪያው መረጃችን የምንሸጋገረው ውድ የተከበራችሁ ተመልካቾቻችን በኢትዮጵያ ፕሪሚየር ሊግ ላይ ጎል ካስቆጠረ በኋላ የእመቤታችንን ስዕል ይዞ ለሚዲያ ያሳየው ቅጣት ተበይኖበታል፣ ተከሷል ማለት ነው። በጣም ያሳዝናል። እስቲ መረጃ አዳምጠን እንምጣ። ግብ ካስቆጠረ በኋላ ደስታውን ስዕል አድኖ በማሳየት ደስታውን የገለጸው ተጫዋች የገንዘብ ቅጣትም ተጥሎበታል። የነገሌው አርሲ ተጫዋች ናትናኤል ሰለሞን በድሬ ጨዋታ ላይ እንደምትመለከቱት ግብ ካስቆጠረ በኋላ ስዕል አድኖ ከካልሲ ውስጥ በማውጣት ለካሜራና ለተመልካች ማሳየቱን ተከትሎ ከሊጉ የ3000 ብር ቅጣትም ተወስኖበታል። ተጫዋቹ ለፈጸመው ጥፋትም ክለቡ ነገሌ አርሲ የ10000 ብር ቅጣት እንደተላለፈበትም ተሰምቷል። ያውላችሁም እንደምታውቁት ሰሞኑንም የአርሰናል ተጫዋቾች በአስቶን ቪላ ሃይማኖታዊ ይዘት ያለው ጽሑፍ ማሳየታቸውን ተከትሎ እጅግ ከመላው ሀገር ሲደነቁ እንዲሁም ሲወደሱ እንደነበረ የሚታወስ ነው። እስቲ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን መስጠትም ትችላላችሁ። ነገር ግን ደስታውን ስዕል አድኖ በማሳየት የገለጸው ናትናኤል በዚህ ጉዳይ የሚከፋ ይመስላችኋል? ሐሳባችሁን መስጠት ትችላላችሁ። ለፈጣንና ለእውነተኛ መረጃ ፎሎ ማድረግ አይረሳ። ነው ግብ ካስቆጠረ በኋላ የእመቤታችንን ስዕል አውጥቶ በማሳየቱ የ3000 ብር ቅጣት እንደተቀጣ ነው እየሰማን ያለ ነው። ቤተሰቦች በዓለም መድረክ ላይ እንግዲህ አይ ቢሎንግ ቱ ጂሰስ ያሉ ሰዎች ሲወደሱ ታይተናል። ምን አደረገና ነው ብላችሁ የ3000 ብር ቅጣት መቀጡት? እመቤታችን ስላሳየ ስላወደሰ ኮሜንቱን እመቤቴ ቅድስት ድንግል ማርያም እያላችሁ አጥለቅልቁት። በጣም ነው የሚገርመኝ። እግዚአብሔር ምስክሬ። በዚህ ልክ የእመቤቴ ጥላቻ በጣም ያሳዝናል። ከልጁ አንድ ስህተት ነው ብዬ ማስበው ስዕል አድኖ ከካልሲ አይወጣም። አባት ስዕል የተከበረ ነው፣ ስዕል የተቀደሰ ነው፣ ቅዱሳንን የምንገልጽበት ነው። ከካልሲ አይወጣም። ብራዘር ይሄን ቪዲዮ ሼር አድርጋችሁ ለቲክቶክ ላይ ያሰራጩት። ስዕል ከካልሲ አይወጣም። ስዕል ክብር አለው ማለት ነው። ስለዚህ ስህተት ይሄ ብቻ ነው። ግን የእመቤታችን ስዕል ስላሳየ ግን ይሄን ያህል ቅጣት ለምን ያስፈልጋል? ምን ችግር አለው? ሰው የፈለገውን ነገር ማድረግ ይችላል አይደል? አግብቶ ጎል የፈለገውን ማድረግ ይችላል። ፕሮቴስታንቶች ከጌታዬ እናት ከማርያም ጋር የተጣሉ ብቻ ይመስለኝ ነበር። ለካስ ከኢየሱስ ጋርም ተጣልታችኋል ቤተሰቦች። እስቲ ይሄን ግለሰብ ቢለው ስሙ እና አንዲት ጣፋጭ ልጅ ቲክቶክ ላይ በአዲስ የመጣች ጎበዝ ልጅ ነች። እሷን አበረታቷት። በቃ የሚገርም ግጥም የሚገርም መልስ ነው የሰጠችው። እስቲ ይሄን በደንብ አድርጋችሁ አዳምጡልኝ። አቤት እስኪ እዚህ ጋር ስሙት። ይሄ በህፃንነቱ ወፍ እየሰራ እፊል ነበር። እሱ ተረት እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው ብሎ ሚራክል የጀመረው ጌታ ሰርግ ቤት። ከዛ በፊትስ አላረገም እንዴ? ማርያምን ሲገርመን ጌታንም አላችሁት፣ ታምራቱን ሁሉ ተረት አረጋችሁት። ምን ነው ማርያምን አምታችሁ ደግሞ ሳይበቃችሁ ወደድ ነው ባላችሁት በልጇ መጣችሁ እንዴ? እርሱ እኮ አምላክ ነው፣ የለም የሚሳነው። ታምራቱን ሰምተህ ተረት ካልከው መጽሐፍ ቅዱስ ይዘህ መድረክ ላይ የምትሰብከው ያነበብከውን ቃል እርግጥ አምነኸው ነው? ምክንያቱም በመጽሐፍ ቅዱስ ለማመን የሚከብድ ብዙ ታሪክ አለ። ድንግል ሆና በድንግልና ላይ ወለደች ካለ ደግሞም የሚገርመው ለአምላክ ስፍራ ጠፍቶ በፈጠራት ዓለም በከብቶቹ በረት ግርግም ተወለደ። እርሱ በፈጠራት በእናቱ እቅፍ ታቅፎ በዓለም ተሰደደ ተብሎ ለተጻፈው ልብህ ምን ብሎ ነው ፍቺ የሚሰጠው? አምኖ ተቀበለው? እስኪ ንገረን ወይስ ተረት አለው?
በኦርቶዶክስ ቤት ስብከቱ ተረት ነው ደግሞም እያላችሁ ሁሌም የሚገርመኝ የእኛን ስም ሳትጠሩ መስበክ ሲያቅታችሁ መጽሐፉን ብቻ ነው የምንከተለው ሁሌ እያላችሁ በዓል ሲመጣ ግን ፋሲካና ገናም ዛሬ ነው ብላችሁ እምዬ ኦርቶዶክስ ባወጣችሁላችሁ የእሷን ቀናት ቀንበር ትከተላላችሁ። ማርያም አማላጅ ናት ደግሞ ስንላችሁ መጽሐፉ ላይ የለም አናምንም ብላችሁ የጌታ ልደት ግን በዚህ ቀን ነው ብለን ስናከብር አይታችሁ የምትከተሉን በእኛ ቀን ሄዳችሁ። ቆይ መጽሐፍ ቅዱስ ላይ የልደቱንስ ቀን ምን ላይ ያገኛችሁ? ይገርማል። ደስ ላላችሁ ቃል መጽሐፉን ብቻ ትጠቀማላችሁ፣ ደግሞ ሌላ ጊዜ በራሳችሁ መንገድ ያው ትሄዳላችሁ። ሌላው የጌታ አስተምራት መቼ ተጀመረ በዚህ እያላችሁ በዚያ ነው ስትሉ መጀመሪያ ቃሉ እስኪ ምን ይለናል ስናየው ወንጌሉ የዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 14 ቃልም ሥጋ ሆነ የሚል ነው በእውነት። ታዲያ ለጅምሩ የጌታ ታምራት ይህ በቂ አይደለም? ቆመው ላስተዋሉት አምላክ ሆኖ ሳለ የሰው ልጅ እያሉት አምላክ ሆኖ ሳለ የሰው ልጅ እያሉት። ዋው በጣም ጎበዝ ልጅ ነች። በቅርቡ ቲክቶክ ላይ ያዩት ሎዛዊት 7 ይላል፣ ሄዳችሁ ፎሎ አድርጓት። በጣም ድንቅ መልስ ነው የሰጠችው። እንግዲህ በጣም የሚገርመኝ የጌታ ኢየሱስ ክርስቶስን አምላክነት እንቀበላለን ይላሉ፣ ግን ኮምፕሊት ሌካዱ ናቸውና ለዚህ ነው እኔ በጣም ማዝነው። ልቦና ይስጣችሁ ነው የምለው ከምር። ኮሜንት ላይ ሁላችሁም እስቲ አንድ ዚህ ኦርቶዶክሳውያን በእናታችሁ የምትሰሩትን አቁሙና ሁላችሁ ኮሜንት ላይ ልቦና ይስጣችሁ እያላችሁ ኮሜንት ላይ ጻፉላችሁ ከምር። ብዙዎች ተረት ተረት ነው ኪዳነ ምሕረት አልተገለጠችም ተረት ተረት እያወሩ ነው ሲሉ የነበሩ ሰዎች አሁን ቤተክርስቲያኑ አይደለችም የቆላ ድባ ከተማ ኮሙኒኬሽን መግለጫ ሰጥቷል። እመቤታችን ቅድስት ድንግል ማርያም መገለጧን በርካቶች እየተፈወሱ መሆናቸውን ነው። አዳምጡ። የብዙዎች መነጋገሪያ የነበረው ተአምር የቆላ ድባ ከተማ ኮሙኒኬሽን ቢሮ መግለጫ አውጥቷል። የቆላ ድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት መላእከ ሰብዓ ጥላሁን ቀናው እንደገለጹት ይህ መገለጥ የታየው ዕለቱ የእመቤታችን የብስራት ቀን በሆነው ታኅሳስ 22 2018 ዓ.ም ነው በማለት እውነታውን አረጋግጧል። በመጀመሪያም በዋርካው ላይ የእመቤታችን የቅድስት ኪዳነ ምሕረት ምስል በግልጽ የታየ ሲሆን በነጋታው ደግሞ በስፍራው ላይ ድንቅ የሆነ ጸበል መፍለቁን ከቦታው በፈለቀው ጸበልና እምነት በርካታ ድንቅ ታምራት የተከናወኑና አይናቸው ማየት የተሳናቸው የነበሩ ግለሰቦች በጸበሉ ተጠምቀውና በእምነቱ ተቀብተው ማየት መቻላቸውን አረጋግጠዋል። ለረጅም ጊዜ በሽባነት አልጋ ላይ የነበሩ በቃሬዛ ተሸክሞ የመጡ ህመምተኞች በፈጣሪ ኃይል ተፈውሰው ቃሬዛቸውን ተሸክመው በእግራቸው መሄድ መጀመራቸውንም አብራርተዋል። ታዲያ ይህንን ቅዱስ ስፍራ በታቀደው መልኩ ለአገልግሎት ዝግጁ እንዲሆንና የመሰረተ ልማት ዝግጅቶች እንዲያሟሉለት የቤተ ክህነት ጽሕፈት ቤቱ ከመንግስት ስራ ኃላፊዎች ጋር በቅንጅት እንደሚሰራም አስታውቋል። በተለይ የግቢ ደህንነቱን ማስጠበቅና የጸበል ቦታውን ለምዕመናን ምቹ የማድረግ ስራ ቅድሚያ የሚሰጠው ተግባር መሆኑንም ገልጸዋል። ለወቅቱ እንግዲህ እንደሰማችሁት ነው የቆላ ድባ ከተማ ኮሙኒኬሽንም ጭምር ቤተ ክህነቱን በዛ አካባቢ የሚገኙ ቤተ ክህነትም ጭምር መግለጫ ሰጥተዋል። ይሄ ነገር እውነት መሆኑን በርካቶች እየተፈወሱ መሆናቸው፣ በርካቶች አይናቸው እየበራ መሆኑን፣ በርካቶች በቃሬዛ መጥተው በእግር እየተመለሱ መሆናቸውን ተመስክሯል። በጣም በብዙ ሺዎች የሚቆጠሩ ሰዎች እዛ ቦታ ላይ ተገኝተው ምስክርነቱን አይተዋል። ማመን ያለማመን ያንተ ፋንታ ነው። ቤተሰቦች ሉዓላዊ ሀገር የሚባለው ነገር ቀረ። ሰበር መረጃ ተሰምቷል። አሜሪካ የሰው ሀገር ሄዳ የሰው ጠቅላይ ሚኒስትር አግታ ሌላ ሀገር ተቆጣጥራለች። አሁን የሉዓላዊ ሀገር ነኝ ምናምን የሚባል ነገር እየቀረ ነው። ቤተሰቦች አሜሪካን የሚያቆማት እየጠፋ ነው ያለው። እስቲ መረጃ አዳምጠን እንታ ጋይስ ትራምፕ ላይ ሲዝትና ሲያስፈራራ የነበረው ሰውዬ በሰዓታት ውስጥ ብቻ በቁጥጥር ስር መዋሉና ፕሬዝዳንቱ መማረኩ እጅግ በጣም አስገራሚ ነው። ይሄ ነገር ቀልድ ነው እንደ ሁሉ ያስብላል። ምክንያቱም ደግሞ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ዶናልድ ትራምፕን በከፍተኛ ሁኔታ ሲያስፈራራና እረፍ እያለ ሲያስጠነቅቀው ነበር። ነገር ግን የአሜሪካ ወደ ቬንዙዌላ ገብታ ጥቂት ደቂቃ ራሱ አልተዋጋችም። ፕሬዝዳንቱን ከነሚስቱ በቁጥጥር ስር አውላ ማርካ ወስደዋለች። ይህ እጅግ በጣም አስገራሚ ነው። ምክንያቱም ደግሞ ከዚህ ቀደም ማለትም ሳምንት ካልሞላ ጊዜ ውስጥ ትራምፕ ቬንዙዌላን አስጠንቅቆ ነበር። እረፉ፣ እንደዚህ ጉልበተኛ አትጫወቱ፣ ካልሆነ እርምጃ ወስዳለሁ ብሎ ነበር። በዚህ ወቅት ኒኮላስ ማዱሮ ምንም አታመጣም፣ የራስ ጉዳይ ላይ ብቻ አተኩር የሚል ምላሽን ሰጥቶት ነበር። ታዲያ እንደምታዩት በሰዓታት ውስጥ አሜሪካ ኒኮላስ ማዱሮን በቁጥጥር ስር አውለዋለች። በለው ምኑ ጋር ነው ሉዓላዊ ሀገር አባቴ? እንደ አሜሪካ ትላልቅ ሀገሮች አፍ ላይ መካፈት በጣም ከባድ ነው። አስቡት፣ የሰው ሀገር ሄዶ የሰው ጠቅላይ ሚኒስትር ማገት መቆጣጠር ማለት ትልቅ ሀገር እኮ ነው ቬንዙዌላ። በስመ አብ! እነዚህ ህግ የሚያስቆማቸውም አይመስለኝም።
ሰሞኑን አንድ የመጣ ፋሽን አለ እንግዲህ አርቲስቶችን በታክሲ በባስ ሄዱ እየቀረጹ ለአርቲስቶች መኪና እንግዛላቸው የሚል አዲስ ፋሽን መጥቷል እና እኔ ለአዶናይ አድርሱለት አዶናይ መኪና ይግዛላቸው ምናምን። አረ በጣም የሚደብር ነው። ይሄን ልጅ አዳምጣችሁት ነው። ይሄ መልእክት ለአዶናይና አርቲስት መንገድ ላይ እየሄደ እያነሳችሁ አዶናይ ሜንሽን እያደረጋችሁ መኪና ይገዛል የምትሉ ሰዎች ስንት በየሆስፒታሉ የታመመ ሰው አለ። እሱን አሳክሙ ከቻላችሁ። ስንት ወጣት ተስፋው ሞቶ በህመም የተነሳ በቃ አበቃልኝ ብሎ በሞትና በሱ መካከል ሳንቲም እየፈለጋለ ስንት ሰው አለ። ገባ? በሳንቲም እጦት ስንት ሰው እየሞተ ነው። ገና አርቲስት በእግሩ ሄደ፣ በእንትኑ በእጁ ሄደ፣ ከፈለገ እንዲህ በመዳፉ ቆሞ ሄደ። ጤነኛ ሰው ነው፣ ምንም የሆነው ነገር የለም። በእግሩ ሄደ። ስንት አንተ ያለ ኩላሊት ስንት የሚሄድ ሰው አለ። ሁለቱም ኩላሊቱ ዳሜጅ ሆኖ እዛ ዳያሊሲስ እያደረገ ስንት የሚሄድ ሰው አለ። ስንት እናት እያለቀሰ ስንት ልጅ እንዴ በካንሰር ስንት ሰው አለ። እስኪ ከቻለችሁ እነሱን አሳክሙ። ወሬ እዛ ገና አርቲስት በእግሩ ሄደ። በእግሩ ትቶ ለምን በግንባሩ አይቆምም? እኔ እግዚአብሔርን እንደዚህ ነገር አልደግፍም። ሲጀምር በጋሽ ሰለሞን በቃ ድላቸው ይሁን በቃ እሳቸው ሆነ አይደል አንዴ። ግን ከዚህ በኋላ እከሌ ምንድነው እንደዚህ ነገር ድርጊቱ ባይታወቅ ይቀር። ድርጊቱም አንደኛ የሰው ነፍስ አድኖ፣ ሁለተኛ አዶናይ የሰው ነፍስ አድነ፣ በእግዚአብሔርም በሰውም ዘንድ ዋጋ ያለ ነገር ያ ነው ያምራል። ስለዚህ አድርሱልህ ለአዶናይ መልእክት። ነገሩ ልጅ እግዚአብሔር ምስክሬ ነው እንዴ ምንድነው አርጎ የምትሉን? እኛ ስንት በየሆስፒታሉ ኩላሊቱን የታመመ ሰው አለ። ያን ሰው ብንረዳ ያ ሰው ህይወቱ ቢቀጥል እንባረካለን። እንዴ የከሌ አርቲስት በእግሩ ሄደ ምናምን ምን አገባንኛ? ጤነኛ ስለሆነ ታክሲ የሚጋፋው አዶናይም እውነቴን ነው ነገር አንዳንዴ የሆነ ሰው ሁሉ በለው ሲል ተቀብለ ሌላ ታሪክ ውስጥ አትግባ። ከምሬ ነው። እንወዳለን እናከብራለን፣ ግን ደግሞ የምትሰራው ነገር ዝም ብሎ ሰው ስላለ ብላችሁ አትስራ። ትክክለኛ ቅርቡ እምነቱን የቀየረው ዮኒ ማኛ ጌታ ይወደኛል ጌታ ይሻለኛል የሚለው ስለ ጌታ እንኳን ምንም እውቀት የለውም። በአደባባይ ተዋረደ። ከዛም ብሎ ደግሞ ሌላ ሰው እንዲያስረዳ ይፈልጋል። አንተ ጌታ ነው የምትወድ ከሆነ ስለ ጌታ የምታውቅ ከሆነ እንዴት ነው ስለ ጌታ እንደው መጽሐፍ ቅዱስ ላይ አንድ ቃል እንኳን ማስረዳት የሚከብድ? እስቲ ይሄን ቪዲዮ አዳምጠን እንጣ። እሺ ኢየሱስን ታውቀዋለህ? ዮኒ እኔ ባላቀው ከተለዋለሁ እንዴ? እሺ ካወቀው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው እንዴ? መለኮት እንዴት ይሞታል? ራስን ጠይቅ እንጂ አንተ ራስን ጠይቅ እንጂ። ስለዚህ ስጋው ነው የሞተው ኢየሱስ ስጋው ነው የሞተል ኢየሱስ። ሰው ነው የምትከተለው ማለት ነው። ሰው ነው የምታመልከው ይኸውልህ ሰው ነው የምታመልከው ማለት ነው። አሁን ኢየሱስ ክርስቶስ አንድ ባህሪ አንድ አካል ሁለት ባህሪ አትንተባተ ቆይ የሞተልስ ለመልስልህ ነው። አይ እንደዚህ ያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማውራል እናውራሽ እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው ነገር ላይ አሳየኝ። በጣም ጥሩ መልካም ላሳይ መጽሐፍ ቅዱስ ላይ። እሺ አንድ አካል ሁለት ባህሪ ነው ያለው። እንግዲህ ቤተክርስቲያናችንም መጽሐፍ ቅዱስም እግዚአብሔር ሁለት ባህሪ ያለው ብሎ ያስተማረበት አንድም ጥቅስም የለም። መጽሐፍ ቅዱስ ላይ የትኛው ሐዋርያ ያስተማሩት አንድም ጥቅስም የለም። መጽሐፍ ቅዱሱ የሚያወራው ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ያለመለየት ያለመቀላቀል ያለመለወጥ በተዋህዶ በአንድ አካል በአንድ ባህሪ አንድ ሆነ ብላ ነው የምታስተምረን። ይሄ ከየት የመጣ ምንም እውቀት የሌለው ዮኒ ማኛ ግን እግዚአብሔር ልቦና ይስጥ ተማር። በመጀመሪያ አምላክ በስጋው ሞተ ነው የሚለው። በስጋው ኤግዛምፕል ልንገራችሁ። አምላክ በስጋው ሞተ ስንል ለምሳሌ ብረት አለ። ያ ብረት እሳት ውስጥ ብትከቱት አንድ ላይ ምን ይባላል? የጋለ ብረት ይባላል። መዶሻ አምጥተህ ያን የጋለ ብረት ብትመታው የሚመታው ማን ነው? ብረቱ ነው። አያችሁ አይደል? አንድ ላይ ግን እሳቱም ይጠራል ማለት ነው። አንድ ላይ ምን ብለው እንጠራለን? የጋለ ብረት። በመስቀል ላይ የተሰቀለው ስጋውን የቆረሰው እጁ የተቸነከረው ወገቡን በጦር የተወጋው ኢየሱስ ክርስቶስ ስጋው ነው። ግን አንድ ላይ ደግሞ ምን ብለን እንጠራለን? አምላክ በስጋ ቆሰለ፣ አምላክ በስጋ ምን ደማ፣ አምላክ በስጋ ሞተ እንላለን። አምላክ በስጋ ሞተ ስንል ግን ስጋ ነው የሞተው እንጂ መለኮት አልመጣም። ግን አንድ ላይ ስንጠራው ምን ይላል? አምላክ በስጋ ሞተ ብለን እንጠራለን። ሁለተኛ እጅ ቢደማ የከሌ እጅ ደማ ነው የምንለው እንጂ ለምሳሌ ስጋው ብቻ ደማ አንልም። እጅ ሲደማ አንድ ላይ ማንነትም ይጠራል። የሚኪ እጅ ጠም ወይ እጁ ደማ ብቻ። እጁ የሚለው ቃል የማን እጅ ነው? ባለቤትነቱ የኔ ነው። ስለዚህ መለኮት ስጋን ገንዘብ ስላደረገ ሲጠራ አምላክ በስጋ ሞተ ብለን እንጠራለን። ሞተ ዮኒ ማኛ ወይኔ ቁጭ ብለህ ተማር። ቁጭ ብለህ ተማር ሁሌ እንደተዋረርክ። እንግዲህ
በትላንትናው ዕለት ድምፃዊ አንዱዓለም ጎሳ መግለጫ ሰጥቷል ማለት ነው። ሁላችሁም አዳምጣችሁታል፣ ግን ይሄ መረጃ በደንብ አድርጋችሁ አዳምጡ፣ ትመለስበታል። በመጨረሻም ድምፃዊ አንዱዓለም ጎሳ በባለቤቱ ቀነኒ አዱኛ አሟሟት ዙሪያ እንግዲህ ምላሹን ሰጥቷል። ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን ለማጥፋትም ሙከራ ታደርግ እንደነበር ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን ያውቁ እንደነበርም ተናግሯል። ባለቤቱ ህይወቷ ባለፈበት ዕለትም ስለነበረው ሁኔታ ድምፃዊው የሚከተሉት ነጥቦችም እንግዲህ አቅርቧል። በዕለቱ አብረው እንደነበሩና በተለይ ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድም አድርሻት ስትጨርሺ ደውይልኝ ብያት ነው የሄድኩትም። ማታም አብረው ተኝተው እንደነበረ ገልጿል። ማታ አብረው ተኝተው ስለ ውሎ ስጠይቃትም ከጎኑ ተነስታ መሄዷልና እንዲሁም ደግሞ ስትቆይበት ተነስቶ ሲፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘው ተናግሯል። በሩ በላይ በኩል ክፍት ስለነበረ ዘሎ ሲገባ ላርጎ ወይም ደግሞ የጽዳት ፈሳሽ ስትጠጣ ማየቱንና ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋትና ሊያወራት መሞከሩን ገልጿል። ድምፃዊው እንዲህ ያለውን ድርጊት የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግራትም እሷ ግን ይስፋልህ በማለት በድንገት ሮጣ መዝለሏን እንግዲህ አስረድቷል። ሊይዛት ቢሞክርም ሳይሳካለት ቀርቶ መውደቋን ገልጿል። ድምፃዊ አንዱዓለም ጎሳ በማጠቃለያው ላይ ታዲያ በምንም ተአምር እሷን አልገደልኳትም በማለት እንግዲህ የቀረበበትን የወንጀል ክስ አጥብቆ አስተባብሏል። ሽማግሌዎችም የላኩት ከቤተሰብ ጋር ያለው ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባለው ነገር አላውቅም ብሏል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት ስፍራው ላይ አጋሩኝ። ሁላችሁ ቤተሰቦች ከተዋጠላችሁ ኮሜንት አስተያየት ስጡበት። እኔ አልተዋጠልኝም። ያቺ ሴት ስትቆስል የነበረች በጣም ዲፕሬሽን ውስጥ የነበረች ጭንቀት ውስጥ የነበረች ፊቷ እንደዚህ የተደበደበ ማን ደበደባት ሊባል ነው ብራዘር